አዲስ አበባ ዩኒቨርሲቲ ቅጽር ግቢ ውስጥ እንገኛለን። እዚህ ዩኒቨርሲቲ ውስጥ በተለያየ የትምህርት መስክ ላይ ተሰማርታችሁ ተምራችሁ የወጣችሁ አሁን ላይ በሀገር ውስጥ በውጭም የምትገኙ ሰዎች እዚህ ግቢ ውስጥ የተለየ ትዝታዎች ይኖሯቸዋል ብዬ አስባለሁ። ምክንያቱም ግቢው ካለው ውበትና ማማር በዘለለ በርካታ ታሪካዊ ሁነቶችን ያስተናገደ እጅግ በጣም አንጋፋ የሆነ ዩኒቨርሲቲ ነው። ስለዚህ ብዙ ትዝታዎችን ይቀሰቅሱባችኋል ብዬ አስባለሁ። እንደምን አላችሁ ተመልካቾች? የጉብኝት ዝግጅታችን ተጀምሯል። በዛሬ ጉብኝታችን እንግዲህ ቀደም ሲል እንደነገርኳችሁ በአዲስ አበባ ዩኒቨርሲቲ ውስጥ ቅጽር ግቢ ውስጥ ተገኝተን እዚህ አንድ ህንጻ እንጎበኛለን። ይህ ህንጻ ቀደም ሲል የራስ መኮንን ቤት ነበረ። ከዛም በኋላ ደግሞ የልጃቸው የቀዳማዊ ኃይለ ሥላሴ መኖሪያ ቤት ከነ ቤተሰቦቻቸው የሚኖሩበት እንዲሁም ቤተ መንግስታቸው ሆኖ ሲያገለግል ቆይቷል። ከዛም በኋላ ደግሞ የተለያዩ ታሪካዊና ባህላዊ ቅርሶችን ይዞ ለእይታ ክፍት ሆኖ ጎብኚዎች እንዲመለከቱትና እንዲጎበኙት በሙዚየምነት ተከፍቶ ነበረ። ከዛ በኋላ እንግዲህ በተለያዩ ጊዜያት እድሳቶች ተደርገውለት አገልግሎት ሲሰጥ ቆይቷል። በዛሬ ጉብኝታችን የምንመለከተው በኢትዮጵያ ጥናትና ምርምር ኢንስቲትዩት ውስጥ የሚገኘውን የገነተ ልዑል ቤተ መንግስትን እንመለከታለን። በውስጡ ያሉ ቅርሶችን እናያለን። ከዛሬ 70 እና 60 ዓመት በፊት ወደ ኋላ ተጉዘን የነበሩ ታሪኮችን እንቃኛለን። አብራችሁን ቆዩ። እንደምናለሽ? ሰላም ነው? እግዚአብሔር ይመስገን አለ። ቋናና መጣሽ። እሺ፣ ስሜ ተካልኝ ፈይሳ ይባላል። በሙዚየም ውስጥ ከሚያስጎበኙት ሙዚየም ኤዱኬሽናል ኦፊሰር ወይም በጋይድነት ላለፉት በርካታ ዓመታት። ስለዚህ ዛሬ አጠቃላይ ሙዚየሙን ለመጎብኘት ነው የመጣ ነውና ከምን ብንጀምር ይሻላል ጉብኝታችን? በደስታ ከፊት ለፊት እዚህም ሆነን ስለ ግቢው አንዳንድ ነገር እናወራና ከዛ ደግሞ ወደ ውስጥ እየገባን ያሉትን ነገሮች ሴክሽን ባይ ሴክሽን ወይም በቦታቸው ምን እንደሚመስሉ ለመናገር እሞክራለሁ። በጣም ጥሩ። እንግዲህ ቀደም ሲል ለተመልካቾችም እየነገርኳቸው ነበረ። ግቢው እጅግ በጣም በርካታ ታሪክ ያለው ብዙ ታሪካዊ ክስተቶችን ያስተናገደ ዩኒቨርሲቲ ነውና እስቲ ከመግቢያችን ጀምረን እዚህ አካባቢ የምናያቸውን ነገሮች እናንሳና ደግሞ ወደ ውስጥ እንገባለን። ይሄ ግቢ ከአድዋ ጦርነት ጋር ተያያዥነት አለ። የአድዋ ጦርነት እንደምናውቀው አባቶቻችን ዘር እና እናቶቻችን ዘር፣ ሃይማኖት፣ ቀለም፣ ጾታ እንደዚህ ሳይሉ አንድ ላይ በመሆን የአድዋን ጦርነት ካሸነፉ በኋላ የአጼ ኃይለ ሥላሴ አባት የኢትዮጵያ የመጨረሻው ንጉስ ራስ መኮንን ወልደ ሚካኤል ይባላሉ። በጦርነቱ ላይ ከተሳተፉ 12 ትልልቅ ጀነራሎች መካከል አንዱ ናቸው። ይሄንን ድል ከማድረግ ጋር ተያይዞ በወቅቱ ይሄንን ግቢ ከአጼ ሚኒሊክ የተቀበሉበት ወይም በስጦታ እነዛ ትልልቅ የጦር ጀነራሎች ሲቀበሉ እሳቸውም ይሄንን ግቢ ወደ 40 ሄክታር አካባቢ ይሆናል የተቀበሉበትና በዚሁ መኖር የጀመሩበት ሁኔታዎች እንዳሉ እንረዳለን ማለት ነው። እንግዲህ እሳቸው በ1906 ዓመተ ምህረት ሲሞቱ የእሳቸው ታላቅ ልጅ የነበረው ደጃዝማች ይልማ መኮንን ይሄንን ግቢ የተረከበበትና ይሄንን ግቢ ማስተዳደር የጀመረበት ሁኔታዎች እንዳሉ እንረዳለን። ከዛ በኋላ እሱም ረጅም ዘመን አልቆየም። እሳቸው እንደዚሁ ሲሞቱ የራስ መኮንን ወልደ ሚካኤል የመጨረሻው ልጅ የነበረው በወቅቱ በራስ ተፈሪ መኮንን በሚታወቅበት ወቅት ይሄንን ግቢ የተረከቡበትና ግቢውን ማስተዳደር የጀመሩበት ሁኔታዎች እንዳሉ እንረዳለን። በተለይም ንጉሱ አጼ ኃይለ ሥላሴ ወደ ንግስና ከመምጣታቸው በፊት የንግስት ዘውዲቱ እንደራሴ በነበሩበት ወቅት እንደ ቤተ መንግስት የሚጠቀሙበትን አሁን የህግ ትምህርት ክፍል ወይም ሎ ዲፓርትመንት እንደ ላይብረሪ እና ሌሎች ከትምህርት ጋር ተያያዥነት ያላቸውን ነገሮች ለመጠቀሚያ አላማነት የሚጠቀምበትን ኳሊቲው ከዚህ ጋር ብዙም ኢኩቫላንት ባይሆን ግን ሊወዳደር የሚችል አይነት ቤተ መንግስት የገነቡበትና በዛ የተወሰነ ዓመት ቆይታ ያደረጉበት ሁኔታዎች እንዳሉ እንረዳለን። የንግስቲቷን መሞት በ1928 ዓመተ ምህረት ተከትሎ እሳቸው ስልጣኑን የተረከቡበትና ይሄንን ቤተ መንግስት በ1934 ዓመተ ምህረት እንደ አውሮፓውያን አቆጣጠር በ8 ወር በ800 ሰራተኞች አስገንብተው በዚህ መኖር የጀመሩበት ሁኔታዎች እንዳሉ እንረዳለን ማለት ነው። ከሰፊው ጀምረን እንግዲህ ወደዚህኛው ህንጻ ሆነ ዳለንበት ህንጻ
መተናል። ታሪኩን በተወሰነ መልኩ ሰምተናል። ደግሞ ወደ ውስጥ ገብተን ምን ይዟል፣ ምን አይነት ነገሮች ተከናውነዋል የሚለው በጣም ደስ ይለኛል። እሳቸው ይሄንን ቤተ መንግስት በ1934 አስገነቡ። ከዛ በኋላ መኖር የጀመሩበት ሁኔታዎች እንዳሉ እንረዳለን ማለት ነው። ከሁለት ዓመት ቆይታ በኋላ በ1936 ዓመተ ምህረት ጣሊያኖች ተመልሰው ከ40 ዓመት በኋላ የመጡበትና እንደገና ኢትዮጵያን ቀኝ መግዛት ሀሳባቸውን የሞከሩበት ሁኔታዎች እንዳሉ እንረዳለን። እናም እስከ 41 ለአምስት ዓመት ቆይታ ያደረጉበት ሁኔታዎች እንዳሉ እንደዚሁ ይሄንን አንዳንድ ሰዎች ታዲያ ይሄ ከሆነ 5 ዓመት ኢትዮጵያ ቀኝ ተገዝታለች የሚል አይነት ሀሳቦችን ያነሳሉ። ግን የቀኝ መገዛት ራሱን የቻለ ቁልጭ ያሉ ፖይንቶች አሉ። ለምሳሌ አንድ ሀገር ቀኝ ተገዝቷል ሲባል ህዝቡ ወዶም ይሁን ፈቅዶ መቀበል መቻል አለበት። ያ ቀኝ የሚገዛው አካል ወይም አገር በትክክል የበላይነቱን እና ያለማንም ጣልቃ ገብነት ያን ሀገር እንደፈለገ ራን ማድረግ ሲችል ማስተዳደር ሲችል ይሄንን ቀኝ ግዛት ነው። ኢትዮጵያ ውስጥ ግን ይሄ የለም። ኢትዮጵያ ውስጥ በተለያዩ ሪዝኖች እኛ ቀኝ አልተገዛንም ብለን የምንልበት አንደኛ ጣሊያኖች ስፔሲፊክ የሆነ ኤሪያ ነው የያዙት፣ አዲስ አበባን ጨምሮ። ኢቨን እዚህ ስፔሲፊክ ኤሪያ ላይ ከፍተኛ የሆነ ፍሪደም ፋይተሮች ውጊያዎች ነበሩ። ይሄ ሁላ በሆነበት ሁኔታ እና የተወሰነች አካባቢ ብቻ በተቆጣጠሩበት ቀኝ ግዛት ተብሎ ሊባል አይችልም። that was the reason occupation የተባለበት ምክንያት ወይም መያዝ ይዞታ እንደዚህ ተብሎ የተባለበት ምክንያት ከዛ የተነሳ ነው። በ1937 ዓመተ ምህረት እንግዲህ ንጉሱ ይሄንን አገር ከለቀቁ በኋላ ወደ እንግሊዝ አገር ባዝ ተብላ በመታወቅ ከተማ ውስጥ በዛ መኖር ከጀመሩ በኋላ ግራዚያኒ ይሄንን ቤት እና ግቢውን በአጠቃላይ እንደ መኖሪያ ዓላማነት ይጠቀምበት ነበር። እሱን ለመግደል ሙከራ በተለይም እዚች ቤተ መንግስቷ ፊት ለፊት ላይ ንግግር እያደረገ በነበረበት ወቅት ያ ሙከራ በዋናነት አብርሃም ደቦጭና ሞገስ አስገዶም በሚባሉ በሁለት ኢትዮጵያውያን አማካኝነት የተከናወነበት ሁኔታዎች እንዳሉ እንረዳለን። ይሄ ሁኔታ አልሳካም። ነገር ግን ከ30 የማያንሱ ራሱ ግራዚያኒን ጨምሮ የተጎዱበት ወይም የቆሰሉበት ሁኔታዎች እንዳሉ እንረዳለን። ከዚህ ክስተት በኋላ ጣሊያኖች በወሰዱት የበቀል እርምጃ በሶስት ቀን ከ30 ሺህ የማያንሱ ንጹሃን ኢትዮጵያውያን የተጎዱበት ወይም የተገደሉበት ሁኔታዎች እንዳሉ እንረዳለን። ከዚህ ጋር ተያይዞ ንጉሱ ይሄንን ሐውልት የ6 ኪሎን ሐውልት ያንን ሰዎች ለማሰብ በሚል የተደረገበት ሁኔታዎች እንዳሉ እንረዳለን ማለት ነው። በ1941 ያው ክብር ለሚገባው ክብር እንሰጣለን። በወቅቱ ጣሊያንን አምርረው ይታገሉ ለነበሩ የኛ አያቶች ከፍተኛውን ተጋድሎ አድርገው በ1941 ዓመተ ምህረት ነፃ የወጣንበት ሁኔታዎች እንዳሉ እንረዳለን ማለት ነው። ከዚህ በኋላ በ1940ዎቹ ንጉሱ እዚሁ የቤተ መንግስቱ ውስጥም ከቤተ መንግስቱ ውጪ በሆነ አይነት ሁኔታ ሪኮንስትራክት ሊደረጉ የሚችሉ ሊታደሱ እንደ አዲስ ሊሰሩ የሚችሉ ነገሮችን ያከናወኑበት እንደ አዲስ ኦፊስ እና መታጠቢያ ክፍል እናያለን ላይ ስንወጣ፣ እንዲሁ ደግሞ እንደ ባንኩዌት ሆል በሚል አሁን ላይ የሬጉላር የዩኒቨርሲቲው ተማሪዎች ለመመገቢያ ዓላማነት ቁርስ፣ ምሳ፣ እራት የሚመገቡበት ለዛ አገልግሎት የሚጠቀሙበት ያኔ ግን ለግብር ማብያ በሚል አገልግሎት ይሰጥ የነበረውን ሪኮንስትራክት ለማድረግ እና ሌሎችም በጣም ብዙ የተለያዩ ትምህርት ቤቶችን ሃይ ስኩሎች እንደዚህ ኤሌመንተሪዎች ተዘግተው ነበር። እነሱ ነገሮች ሁሉ እንደገና እንዲከፈቱ ነፃ መውጣታችን ይሄንን እንድናገኝ ወይም እንድናከናውን አድርጎናል ማለት ነው። ከዚህ ውጪ አፄ ኃይለ ሥላሴ የአፍሪካ አንድነት ድርጅት እንዲቋቋም በተለይም በአዲስ አበባ እንዲሆን ከፍተኛውን አስተዋጽኦ አድርገዋል። እንደዚሁም ትልልቅ የአፍሪካ መሪዎች ለዚህ በተለያዩ ምክንያቶች በጣም ኢትዮጵያ እንዲሆን የአፍሪካ አንድነት ድርጅት
ጠንካራ ምክንያቶች አሉ። በተለይም ከአድዋ ጋር ተያያዥነት ባለው መንገድ ከፍተኛ አስተዋጽኦ አድርገዋል። ይሄ ደግሞ ኢትዮጵያ ዲዘርቭ ታደርጋለች። አዲስ አበባ ቢሆን አፍሪካ አንድነት ድርጅት ከኢትዮጵያ የተሻለ ማንም አገር የለም። እሱ ብቻ አይደለም፣ ሌሎች የተለያዩ አገራት ነፃ እንዲወጡ አጼ ኃይለ ሥላሴን ጨምሮ እንደዚሁ መንግስቱ ኃይለማርያም ሙጋቤን በመርዳት በጣም ብዙ ኢትዮጵያውያን ከፍተኛ አስተዋጽኦ ያደረጉበት ሁኔታዎች ስላሉ እነዚህ ነገሮች ሁሉ ነገር ገፍቶ እዚህ እንዲሆን የሆነበት ሁኔታዎች እንረዳለን። ከዛ ውጪ ደግሞ ከ200 በላይ ለማያንሱ ነፃ የትምህርት እድልን ያመቻቹበት ሁኔታዎችም ሊጠቀሱ ከሚገባቸው እንደነ ኡጋንዳ፣ ጋና፣ ናይጄሪያ፣ ሴራሊዮን፣ ላይቤሪያ እና ኢጅፕት በወቅቱ እንግዲህ ምን ያህል ተቀባይነት እንደነበሩ ልንረዳ የሚያስችለን ነው ማለት ነው። የመጨረሻው ክስተት ንጉሱ ከዚህ እንዲወጡ ይሄንን ለቀው እንዲሄዱ ያደረጋቸው ዋናው ምክንያት በተለይም ብራዚል ሀገር ለጉብኝት በሄዱበት ወቅት መፈንቅለ መንግስት ተከናውኗል። በዚህ መፈንቅለ መንግስት በዋናነት ገርማሜ ነዋይና መንግስቱ ነዋይ የሚባሉ ሁለት መንታ ወንድማማቾች በተለይም መንግስቱ ነዋይ የአጼ ኃይለ ሥላሴ የቅርብ ጠባቂያቸው ሆኖ ከነሱ በስተጀርባ ሌሎችም የተለያዩ ነገሮች እንዳሉ ይነገራል። ኤኒዌይስ በዋናነት በእነዚህ በሁለቱ መሪነት መፈንቅለ መንግስቱ የተከናወነበት ሁኔታዎች እንዳሉ እንረዳለን። ከዚህ መፈንቅለ መንግስት ጋር ተያይዞ 19 ሰዎች ከፍተኛ ባለስልጣናት፣ አንዳንዶቹ በሚኒስቴር ደረጃ ያሉ ሰዎች በዚሁ የቤተ መንግስቱ አንዱ ክፍል ውስጥ የተገደሉበት ሁኔታዎች እንዳሉ እንረዳለን ማለት ነው። ከዚህ ክስተት በኋላ አጼ ኃይለ ሥላሴ ከአባታቸው ከራስ መኮንን ወልደ ሚካኤል የተቀበሉትን ግቢ እና በውስጡ በሳቸው በአባታቸው የተገነባውን የተለያዩ ግንባታዎች የኢትዮጵያ ሕዝብ ትምህርት ይወቅበት ይስፋፋበት በሚል አንድ መልካም ዜጋ ሊያደርግ የሚችለውን ነገር በማድረግ ለዩኒቨርሲቲ አላማነት ወይም ዩኒቨርሲቲው እንዲመሰረት ከፍተኛ አስተዋጽኦ አድርጓል ማለት ነው። ስለዚህ ሙሉ ለሙሉ ለዩኒቨርሲቲነት እንዲያገለግል ሆኖ ተሰጥቷል። ኤግዛክትሊ። ከ1961 አንስቶ እንደ አውሮፓውያን አቆጣጠር እስከ 1974 ዓ.ም ድረስ ይህ ዩኒቨርሲቲ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በሚል ስያሜ ያገኘበት ሁኔታዎች እንዳሉ እንረዳለን። ደርግ በመጣበት ስልጣኑ በተቆጣጠረበት ወቅት ደግሞ ስሙ ተቀይሮ አዲስ አበባ ዩኒቨርሲቲ የሚል ስያሜ ያገኘበት ሁኔታዎች እንዳሉ እንረዳለን ማለት ነው። እንግዲህ ከዚህ በኋላ ይሄ የቤተ መንግስቱ አካል ከ1963 ዓመተ ምህረት ወይም በእኛ ከ1955 ዓመተ ምህረት ድረስ ጀምሮ እስካሁን ድረስ ለሶስት የተለያዩ ዓላማዎች በዋናነት ይጠቀምንበት እንገኛለን። ሚዚየም፣ ለላይብራሪና ለምርምርና ጥናት እንደዚህ የሚያደርጉ ሰዎች አሉ። ለዛ ዓላማ ይጠቀምበት እንገኛለን። በተለይ እንደ ሚዚየም መጠቀም ከጀመርን ጀምሮ በዓለም ላይ ስመጥር የሆኑ ሰዎች መጥተው ይህንን ሚዚየም አሁንም ድረስ በጣም ታዋቂ ሰዎች እየመጡ ይሄንን ሚዚየም የሚጎበኙበት ሁኔታዎች እንዳሉ እንረዳለን። ካውንዳ ከዛምቢያ፣ የጆን ኤፍ ኬኔዲ እናት ከአሜሪካን ሀገር፣ እዚሁ ኩዊን ኤሊዛቤት ከእንግሊዝ፣ ጆሞ ኦፍ ኬንያታ ከኬንያ፣ ሶንጎር ከሴኔጋል፣ ቱማን ከላይቤሪያ፣ ሌሎችም ማርሻል ቲቶ ከዩጎዝላቪያ እንደዚህ መጥተው ይሄንን ግቢ የጎበኙበት ሁኔታዎች እንዳሉ እንረዳለን ማለት ነው። ይህን ካለም በኋላ እንዳልነው ቅድም ደግሞ በእያንዳንዱ ሴክሽን ውስጥ ምን ምን አይነት ነገሮች አሉ የሚለውን በተወሰነ መልኩ ለማየት እንሞክራለን። እነዚህ የተለያዩ ሜዳሊያዎች ከንጉሱ ጋር ተያያዥነት ያላቸው ናቸው። እነዚህ እንግዲህ ሜዳሊያዎች ስናይ ወደ 3000 ዘመን እንደዚህ የሚወስዱ የተለያዩ ነገሮች አሉ። የንጉስ ሰለሞን እና የንግስተ ሳባ ልጅ ከመጀመሪያው ሚኒሊክ ጋር ተያይዞ ኦልሞስት አብዛኛዎቹ የኢትዮጵያ ነገስታቶች የንጉስ ሰለሞን ስርወ መንግስት ወይም ብለድ ሪሌሽንሺፕ አለን የሚል ክሌም የሚያደርጉት ነገር ስላለ ንጉሱም ይሄንን እስራኤል ሀገር የዳዊት ኮከብ ወይም ዴቪድ ስታር ብለን የምንለውን
ያገኙበት ሁኔታዎች እንዳሉ እንረዳለን ማለት ነው። ኤግዛክትሊ ሶ ከዛ ጋር ተያያዥነት ያላቸው ናቸው። ከዚህ ውጪ ደግሞ በተለይም ሞር ደግሞ ይሄ ከንጉሱ ጋር ያያይዘዋል። ምክንያቱም ይሄ የዳዊት ኮከብ መሀሉ ላይ እንደምናየው የመስቀል ምልክት አለው። የዳዊት ኮከብና መስቀል በእስራኤሎች ምንም የሚያገናኘው ነገር የለም። ነገር ግን ንጉሱ ክርስቲያን ነበሩ፣ የኢትዮጵያ ኦርቶዶክስ እምነት ተከታይ ነበሩ። ከዛ ጋር ተያያዥነት ባለው መንገድ ኤግዛክትሊ አዎ የብሉይ የነበረው ማንነቴ የወሰድኩት አለ ፕላስ ደግሞ እምነቴም አለ ክርስትና። ያንን ለማሳየት መስቀሏን መሀል ላይ የተደረገበት ሁኔታዎች እንዳሉ እንረዳለን። ወደ ንጉሱ ኦፊስ እንገባለን። እዛ ከመሄዳችን በፊት ንጉሱ ይሄንን ለዩኒቨርሲቲ ዓላማነት ከሰጡት በኋላ ተማሪዎቹ ያው ቅድም እንዳልነው ምግባቸውን ለመቅመስ ልጆች መጎዳት የለባቸውም በሚል በተለየ ሁኔታ በዛ ዘመን የነበሩ ተማሪዎችን አግኝቶ ማንም ሰው ቢጠይቃቸው አስገራሚ የሆነ እይታ ነው ለንጉሱ ያላቸው። በዛን ዘመን ይሄ እሳቸው ተማሪዎች ይለብሱት የነበረ ዩኒፎርም በዩኒቨርሲቲ ሌቭል እንዴት አይነት ኳሊቲው፣ ጥንካሬው ምኑ አሁን ካሉት ከየትኛው ልብስ ጋር ምንም አይነት ግንኙነት የለው። በጣም አስገራሚ ነው። በዛ ላይ እንግዲህ ተማሪዎቹ የሀገር ፍቅርም እንደዚህ እንዲኖራቸው የኢትዮጵያን ባንዲራ በተወሰነ መልኩ እሱንም ደግሞ ለማስቀመጥ የተሞከረበት ሁኔታዎች አሉ። ኤኒዌይስ ጥቂት ተማሪዎች ስለነበሩ ዩኒፎርም ለብሰው የንጉሱ ኦፊስ ውስጥ ነው። 4 የተለያዩ ሩሞች አሉ። በዋናነት ይሄ እነዚህ ሩሞች ኦፊሳቸው የነበሩ ናቸው። ነገር ግን የተወሰኑ ነገሮች ነካ አድርገን ለማለፍ ያህል የአድዋ ጦርነትን እናያለን። አድዋ እንግዲህ ከ120 ሺህ በላይ ወታደሮች ተሳተፉበት ነው። በዚህ ጦርነት ላይ እዚህ ላይ እንደምናየው በግራ በኩል ስዕሉን እንደምናየው የኢትዮጵያ ጦር ከ120 ሺህ በላይ ጦር እንደተሳተፈ በታሪክ ይነገራል። እንደዚሁ ደግሞ በዚህ ደግሞ የምናየው የጣሊያን እና ቅጥረኞችም እንደዚህ የነበሩበትና በዚህ ጦርነት ላይ ከ10 ሺህ በላይ የጣሊያን ወታደሮች የተማረኩበትና ኢትዮጵያውያን ድል ያደረጉበት ሁኔታዎች እንዳሉ እንረዳለን ማለት ነው። ከዚህ ውጭ እንግዲህ ወደ ንጉሱ ደግሞ የቱ ጋር ነው የሚቀመጡት፣ ምን ምን ነገሮች አሉ በውስጡ የሚለውን ደግሞ እነሱ ለዚህኛው በአጠቃላይ በንጉሱ ለቢሮነት የሚጠቀሙበት የነበረ ክፍል ነው። ኤግዛክትሊ አዎ። በዚህ ኦፊስ ውስጥ ደግሞ እንደ አየሩ ቀዝቀዝ ሲል እሳት ይቀጣጠላል። ራሳቸውን ሞቅ ሞቅ ለማድረግ እንደዚህ ይጠቀሙበት የነበረ ወደ ንጉሱ ኤግዛክት የሚቀመጡበት ኦፊሳቸው እየገባን ነው። በውስጡ ደግሞ ያሉትን የተለያዩ ነገሮች ምን ምን ነገሮች አሉ የሚለውን በተወሰነ መልኩ ለማየት እንሞክራለን ማለት ነው። ይኸው እንደምናየው የእሳቸው ወንበር፣ መቀመጫቸው፣ ጠረጴዛው እንደዚሁ ደግሞ ቅድም እንዳልነው አየሩ ቀዝቀዝ ሲል የሚለብሱት ኮት። ከዛ ውጪ ንጉሱ ከ20 በላይ የተለያዩ የክብር ዶክትሬቶችን አግኝተዋል። ያንን ለማሳየት በሚል ይሄንን በእንዲህ አይነት መልኩ የተቀመጠበት ሁኔታዎች እንዳሉ እንረዳለን። እንደዚሁ ቅድም ያልነው ደግሞ ንጉሱ የተለያዩ ሀገራት ነፃ እንዲወጡ ከፍተኛውን አስተዋጽኦ አድርገዋል። በተለይም ማንዴላን ከማሰልጠን ከሳውዝ አፍሪካ መጥተው በዚህ እንዲሰለጥኑ በማድረግ የተለያዩ ነገሮችን ፋሲሊቴት በማድረግ ጥበቃ በመመደብ አሰልጣኝ በመመደብ ኤቭሪ ኤክስፔንስ በኢትዮጵያ ተሸፍኖ ያንን ሁሉ ያ
ሳውዝ አፍሪካውያን ነጻነት ይገባቸዋል የሚለውን እሳቤ ከመያዝ ጋር በተያያዘ ያደረጉበትና እነዚህና ሌሎች የመሳሰሉ ነገሮችን የባሪያ ንግድ በኢትዮጵያ ውስጥ እንዲቆም ምንድነው ህገ መንግስቱን አሻሽለው ብለው ያከናወኑት እሳቸው ናቸው። ሌላው እዚህ የምናየው የተለያዩ ስጦታዎች ለንጉሱ በተለይም ከኮንጎ፣ ጋና በዚህ ከመሳሰሉ ሀገራት ከዝሆን ጥርስ የተዘጋጁ የተለያዩ ስጦታዎች በጣም ፕሪሺየስ ናቸው። እነዚህ አሁን ዋጋ ምንም አይተመንላቸውም። በተለይም አይቮሪ ከመሆናቸው ጋር ተያይዞ ኤግዛክትሊ እና ይሄ የዌስት አፍሪካውያን የፊት ምስል ወይም ፊዚካል አፒራንስ የሚመስል ነገር በማድረግ ለንጉሱ የተሰጡ እንደዚሁ ደግሞ የትልልቅ ከተማዎች መገለጫ ወይም ቁልፎች ለአፄ ኃይለሥላሴ የተበረከተ ከዝሆን ጥርስ አሁንም ከላይቤሪያ ከዛ እንደዚሁ ደግሞ ከኤርትራ እና ከተለያዩ ሀገራት እነዚህ ኪዎች በቃ የከተማ ቁልፍ ለንጉስ እንደዚህ ትልልቅ ሰው የሚሰጥ እጅ ዝም ብሎ ወደ ፈለግንበት መተንተን እንችላለን። ኤግዛክትሊ ሶ እነዚህ ነገሮች ሁሉ ለእሳቸው የተበረከቱ በደስታ የእቴጌ መነን የአፄ ኃይለሥላሴ ሚስት የእሷ ሳሎን ውስጥ ነው ያለ ነው። ይሄ የእሷ ሳሎን የነበረ ነው። እንግዲህ አንዳንዴ ብቻዋንም ሆና ጊዜ መውሰድ ማሰብ እዚህ ሲኖሩባት ለዛ ዓላማ ስትጠቀምበት የነበረ ነው። ከዛ ውጭ ግን 1960 ላይ መፈንቅለ መንግስቱ ሲከናወን እነዛ 19 ባለስልጣናት እዚህ ነው የተገደሉት። ይሄንን ሩብ ሞር ከዛ ጋር ነው የሚገናኘው። አሁን ላይ ግን ዝም ብሎ በተወሰነ መልኩ ከአድዋ ጋር ተያያዥነት ባለው መንገድ ምን ያህል ወታደሮች ከ120 ሺህ ወታደሮች በላይ ተሳታፊ እንደነበሩ ለማሳየት ይሄንን ጦርነቱ በዋናነት በአፄ ምኒልክና እቴጌ ጣይቱ ይመራ እንደነበረ ለማሳየት እና 12ቱ ጀነራሎች እንዳሉ ሆነው ከዛ በኋላ እንግዲህ በተለይም የአዲስ አበባ ፒስ ትሪቲ በጣሊያንና በኢትዮጵያ መካከል ከተደረገ በኋላ የባንኩዌት ሴሬሞኒው እዚህ በምናየው መንገድ ድግሱ እንግዲህ የኛ ቁርጡም ምኑም ይሄው ቆረጥ ነው የሚሉት ማለት የሚገባቸው በዛ ዘመን የነበሩ እነዚህ ሰዎች ናቸው። እኛ ጋር አሁን ቆረጥ ነው ማለት የምንችል አልመሰለኝም። ይሄው አቆራረጡ ራሱ በጣም የሚገርም ነው። እነዚህ ትልልቅ ባለስልጣናት ናቸው። በዘመኑ የአቀማመጥ ስርዓታቸው ለንጉሱ ቅርብ የሆኑ ሰዎች ሞር የስልጣናቸውም ደረጃ ከፍ ያለ መሆኑንና በራሱ ስዕሉ በጣም ብዙ ነገር የሚናገር ሴቶች እንደዚሁ ጠጁን ከጠመቁበት ቦታ በማምጣት ወደ ድግሱ በማስገባት የተለያዩ ደግሞ ጠጅ አሳላፊዎች ምኖች ሁሉም ባሉበት ጣሊያኖች እንግዲህ ድል ከተደረገ በኋላ መሸነፋቸውን አምነዋል፣ ተቀብለዋል። ኢትዮጵያውያን ከ10 ሺህ በላይ ጄኔራሎች የተለያዩ ትልልቅ ባለስልጣናት እጅ የሰጡበት በስምምነቱ መሰረት ኢትዮጵያ 10 ሺህ ወታደሮቹን መልሳ ልሰጥ ጣሊያን ሊወጣ ከዛ ውጪ በጣም ብዙ ለአፄ ምኒልክ ትልልቅ ስጦታዎች የማይክል አንጀሎ ታዋቂው ሰዓሊ የሱ ስራዎች እና የተለያየ የመሳሰሉ እዚህ አጋጣሚ ሆኖ የለንም፣ ግን በሌላ በተለይ በአታ ቤተክርስቲያን ውስጥ አለ። እዛም ግቢ ስለነበሩ እሳቸው እዛ ግቢ ነበሩና ባጭሩ ይሄንን ለማለት ነው። አሁን ደግሞ ወደሚቀጥለው ክፍል እንሄዳለን። በተለይም የአፄ ኃይለሥላሴ አንበሶች ከነበሩት መካከል አንዱ የሆነው ጊሎ የምንለው አለ።
እሱን እናይና ስለሱ የተወሰነ ነገር አውርተን ከዛ ወደ እሳቸው ኦፊስ ሊሆን ይችላል የቀሩትን በእንዲህ አይነት መንገድ እያየን እንሄዳለን። እኚህ ደግሞ አርበኞቻችን ናቸው። በሁለተኛው ጦርነት ጣሊያን ተመልሶ ከመጣ በኋላ ኢትዮጵያ ነፃ ለማውጣት ብርቱ ትግል ካደረጉ የኢትዮጵያ አርበኞች መካከል በጣም ጥቂቶቹ እንግዲህ አሁን ላለንበት ሁኔታ ካደረሱን መካከል በጣም የንጉሱ አንበሶች ከነበሩት መካከል አንዱ ነው። ጊሎ ይባላል። አዎ ግዙፍ ነው። እንደውም ግዙፍ ነው ለማለት አንዳንድ ጊዜ ፔት ነው የሆነው የቤት አንበሳ ነው። ውጭ ደግሞ ቢሆን ሀውማች በጣም ግዙፍ እንደሚሆን ምክንያቱም ሲሮጥ፣ ሲያድን፣ ሲበላ እነዚህ ነገሮች ሁሉ በራሱ ፊዚካል አፒራንሱ ላይ የሚፈጥረው ነገር አለ። እንደውም ብዙ እንግዲህ እውነት ነው። ጊሎ ከጋምቤላ ሕዝብ ለንጉሱ ከፍተኛ ክብር የነበረው ሕዝብ ነው። በስጦታ መልክ በጣም ትንሽዬ እያለ የተሰጠና እዚሁ ያደገ ቤተ መንግስት ውስጥ ያደገ። ከዛ ውጪ የራሱ ኬጅ የነበረው የራሱ መኖሪያ የነበረው የራሱ ሰራተኞች የነበሩት የሚመግቡት፣ የሚንከባከቡት፣ ቤቱን የሚያጸዱለት የንጉስ አንበሳ ነው። የንጉስ አንበሳ ብቻ አይደለም። በአንበሳ ሌቭል እንደው ቤታችን እናሳድግ ብሎ ያሰበ አካል እንግዲህ ብዙ ነገሮች በብዙ መልኩ ራሱን ማዘጋጀት መቻል አለበት። በጣም አስገራሚ ልክ እንደ ንጉሱ አስገራሚ ህይወት የነበረውና ናቹራሊ በ1951 ዓመተ ምህረት ሲሞት የሚበሰብሰው አካሉን በማውጣት በማይበሰብስ ተተክቶ ወደ ሚዚየሙ የሚመጡ ሰዎች እንዲያዩት በሚል የተዘጋጀ ጥርሱ፣ ጥፍሩ፣ ቆዳው፣ አጥንቱ ኤግዛክትሊ የራሱ ነው። ይሄ በተወሰነ መልኩ አጼ ቴዎድሮስን እሳቸውን ለማስታወስ በሚል አጭር ነገር እንግዲህ እንደምናውቀው ከእንግሊዝ ጦር ጋር 1868 ጦርነት አድርገዋል። ይሄ ጦርነት እሳቸው በህይወት እንዳይኖሩ ወይም ደግሞ ራሳቸውን ሱሳይድ እንዲያረጉ ያደረገበት ሁኔታዎች እንዳሉ እንረዳለን። ከዚህ ጋር ተያይዞ በጣም ብዙ ቅርሶች እዚህ የምናየውን ቅርስ ጨምሮ አሁንም ድረስ እንግሊዝ ሀገር ያለ ከቤተ መንግስታቸው የተወሰደበት ሁኔታዎች እንዳሉ እንረዳለን። ሌሎቹ ደግሞ እዚህ የምናያቸው የተወሰዱ ነገር ግን ተመልሰው የመጡና በዚሁ በሚዚየማችን ውስጥ የሚገኙ። አሁን ደግሞ ወደ ዋናው የጉብኝት ክፍል እንገባለን። ልጅነት የሚል ክፍል አለ። ከዛ ጎልማስነት የሚል አለ። እዚህን የሰው ልጅ ይወለዳል፣ ያድጋል፣ ያረጃል፣ ሲሞት ይቀበራል። ከዛ ጋር ተያይዞ ሞትና ከሞት በኋላ የሚል የተለያዩ የመቃብር ሐውልቶችን የሚያሳይ ሴክሽን አለ። እሱን ደግሞ ገብተን እናያለን። እዚህ የምናያት በድሮ ዘመን የኛ አያቶች ለጠላ ለጠጅ መጥመቂያ ይጠቀሙበት የነበረ ጋን ልንለው እንችላለን። ግን ከአንድ ወጥ እንጨት የተዘጋጀ እንጨት ነው። በዛ ዘመን እንግዲህ ሁሉም ቤት ይሄንን ማግኘት ይከብዳል። ስታተሳቸው ትንሽ ከፍ ያሉ ሰዎች ግን በዘመኑ ይጠቀሙበት የነበረ ከጅማ አካባቢ ያው እዛ ኤሪያ ላይ በተለይ ምዕራብ ኢትዮጵያ እንዲህ አይነት ነገሮችን የመስራት ስቲል ያለ ስኪል ነው። የጅማ ሮኮቦት፣ የጅማ አልጋ፣ የጅማ ኤቭሪቲንግ እዛ ኤሪያ ላይ ምዕራብ አካባቢ በተለይ ጅማ ላይ ይሄም ከዛ አካባቢ የተገኘ ነው ማለት ነው። ይህን ካለም በኋላ ከልጅነት ጋር ተያይዞ አንድ ብሔርን እናያለን። በደቡብ ኢትዮጵያ አካባቢ ከሚኖሩ ሕዝቦች መካከል አንዱ ነው። በተለይም ከውልደት ጋር ተያይዞ የሀዲያ እናቶች በተሳካ ሁኔታ ልጅን ከወለዱ በኋላ እዚህ በምናየው
መሰረት ወይም እዛ ጋር እንዳለው ከኮባ ተፈቅፍቆ በሚታየው ነገር ለ2 ቀን ይጠቀለላሉ። እንደ ፎጣ ማለት ነው ይሰጣቸዋል በሚል ያንን ያደርጋሉ። ከ2 ቀን በኋላ ደግሞ ለብ ባለ ውሃ ይታጠባሉ። ይሄ የሚሆነው በማህበረሰቡ ባህል ጨዋ ሆኖ ያድጋሉ የሚል እምነትና አስተሳሰብ ስላለ ነው። በጣም ብዙ ሌሎችም ሊወሩ የሚችሉ ማዕት ነገሮች አሉ። የሚመረጥላት ምግብ አለ። ያን የተመረጠላት ምግብ መመገብ መቻል አለባት ለእናቲቱ። ብዙ ነገሮች በውስጡ አካቶ የያዘ ነው ማለት ነው። ሌላው እንግዲህ በልጅነት ወቅት የምንጠቀምባቸው የተለያዩ መጫወቻዎች እንደምናየው ኳስን በገመድ ታስሮ ሊሆን ይችላል። ኤግዛክትሊ በካልሲ እኔ እነዚህ ነገሮች ሁሉ ሰርች ያልፍ ያለው በሽቦ የሚሰሩ መኪናዎች እነዚህ አሁንም ድረስ ኢትዮጵያውያን በአራቱም አቅጣጫ ያሉ ኢትዮጵያውያን ለመጫወቻ አላማነት የሚጠቀሙበት። ወደ ገጠር ስንሄድ ገበጣ፣ ይሄ ገጠር ብቻ አይደለም። ኢቨን አዲስ አበባ ውስጥ እዚህ ግቢ ውስጥ ከድንጋይ በተሰራ እንደዚህ ተቦርብሮ ተማሪዎች አንዳንድ ጊዜ ሲደብራቸው ኢንጆይ የሚያደርጉበት የሚዝናኑበት ራሳቸውን ለማፍታታት የሚሞክሩባቸው የተለያዩ ነገሮች አሉ። ዘመናዊ ደግሞ ጆተኒ ኢትስ ሪሰንት ፌኖሜና የቅርብ ጊዜ ክስተት ነው። እርግጥ እኔ በእድሜ ተጫዋቾም አላውቅም፣ ግን አሁንም ኢትዮጵያውያን ለተለያዩ ይጠቀሙበታል፣ ወጣቶችም ይጠቀሙበታል። ሌላው የኢትዮጵያ እናትና አባቶች ልጆቻቸውን ሲያሳድጉ ተረት ይዘጋጃል። ይሄ ተረት ብዙ ጊዜ አስተማሪ እንዲሆን ይፈለጋል። በተለይም አስተዋይ መሆን ካለባቸው ብዙ ጊዜ የኢትዮጵያ ወላጆች የሚጠቀሙት ተረት ለማዘጋጀት ጦጣን ነው። ጦጣ በጣም ብልጥ፣ ሚዛናዊ የሆነ ውሳኔዎችን መስጠት የምትችል እንደሆነች ተደርጎ በስነ ስርዓት ተስሎ በእንዲህ አይነት መልኩ ተረቶችን በማዘጋጀት ልጆቻቸውን ሼፕ የሚያደርጉበት ሁኔታዎች እንዳሉ እንረዳለን። እንደገናም ጠንካራ መሆን እንዳለባቸው ህይወት የሰው ልጅ ብዙ የሚፈተንባቸው የተለያዩ ፈተናዎች አሉ። በዛ ላይ ደግሞ መጠንከር እንዳለባቸው ለመናገር የአንበሳን ገጸ ባህሪ በማድረግ የልጆቻቸውን ካራክተር ወይም ባህሪ በእንዲህ አይነት መልኩ እየተዘጋጀ ልጆቹን የመቅረጽ የማስተካከል ሁኔታዎችን በዚህ ያከናውናሉ ማለት ነው። ልጅነትን አይተናል። አሁን ደግሞ ወደ ጎልማስነት። ከጎልማስነት ጋር ተያይዞ በጣም ብዙ ሊወሩ የሚችሉ የተለያዩ ኢትዮጵያ ብሔረሰቦች አሉ። ከነዛ መካከል አንዱ የሀመርን ብሔረሰብ እናያለን። ሀመር በኦሞ ሸለቆ አካባቢ ከሚኖሩ የኢትዮጵያ ብሔረሰቦች መካከል አንዱ ነው። በዚህ ማህበረሰብ በጣም ብዙ ባህላዊ ክዋኔዎች አሏቸው። ከዛ መካከል ዋነኛ የሚባለው በተለይም ከማግባት ጋር ተያይዞ ጎልማሶች በከብት ጀርባ ላይ የሚሮጡበት ሁኔታዎች እንዳሉ እንረዳለን። እነዚህ ከብቶች እዚህ እንደምናየው ከ15 እስከ 30 ከብት ወደ ጎን ተደርድሮ ከኋላም ጭራቸውን ከፊት ቀንዳቸውን አንዳንዴ ምላሳቸውን በመያዝ ሙቭ እንዳያደርጉ እንዳይንቀሳቀሱ እንደምናየው ምስሉ ላይ በከብቶቹ ጀርባ ላይ 4 ጊዜ የመሮጥ ክዋኔዎች ይከናወናሉ። ይህም በተሳካ ሁኔታ ማጠናቀቅ የቻለ አንድ ጎልማሳ በማህበረሰቡ ባህል መሰረት ሚስት ማግባት ይፈቀድለታል። ስለዚህ ከልጅነት ወደ ጎልማሳነት ወይም ወደ ወጣትነት ለመሸጋገር ይሄንን ማድረግ አለበት። አሁን ደግሞ ያለነው እንግዲህ የገላ ላይ ሽልማቶች በተለይም በዋናነት ከኦሞ ቫሊ አካባቢ ከሚኖሩ የኢትዮጵያ ብሔረሰቦች ጋር ተያይዞ ምን አይነት ባህላዊ ክዋኔዎች አላቸው፣ በተለይ ከውበት ጋር ከቁንጅና መገለጫ ጋር እንደዚህ ደግሞ ጥሎሽ እንደዚህ የሚሉ ነገሮች አሉ። እነሱም በተወሰነ መልኩ ለማየት እንሞክራለን። የሱሪን ማህበረሰብ ወይም የሙርሲን ማህበረሰብ ስናይ ሴቶቹ እዚህ በምናየው መንገድ የታችኛውን ከንፈር በስለት የመቅደድና እንዲህ አይነት ሸክላ ከንፈራቸው ውስጥ ያደርጋሉ።
እንደምናየው ከትንሹ ተጀምሮ ወደ ትልቁ ይሄዳል። በጣም ትልቁን ያደረገች ሴት በማህበረሰቡ ባህል እንደ ጨዋ እንደ ቆንጆ የምትታይበት ሁኔታዎች እንዳሉ እንረዳለን። ሌላው ደግሞ ከ18 በጣም ትልቁን ያላት ወይም የምታደርግ ሴት ከ18 እስከ 38 ከብቶች እንደ ጥሎሽ እንደ ደዋሪ አይነት በእንደዛ መልኩ የሚሰጥበት ሁኔታዎች እንዳሉ እንረዳለን። ኒያንጋቶም ይሄም ሌላኛው በኦሞ ሸለቆ ከሚኖሩ ኢትዮጵያዊ ሰዎች መካከል አንዱ ነው። በዚህ ማህበረሰብ ወንዶቹ የውበት የቁንጅና ምልክት ነው በሚል በመርፌ መሰል ነገር እንደዚህ ግንባራቸው ላይ ያደርጋሉ። ይህም ለዛ ዓላማ ይጠቅሙበታል። ጸጉራቸውን በምናየው መንገድ ጭንቅላታቸው ላይ የተለያዩ ላባዎችን በማድረግ የተለያዩ ቀለማትን በመቀባት ራሳቸውን በተለይ በሴቶች አትራክት የማድረግ ለዛ ዓላማ ሞስሊ የሚጠቀሙበት ሁኔታዎች እንዳሉ እንረዳለን። ካሮዎች ግን በአብዛኛው የተለያዩ ቀለማትን ወንዶቹም ሴቶቹም ይቀባሉ። ይህም አንዳቸውን አትራክት ለማድረግ ይጠቀሙበታል። ያገቡ ወንዶች ግን ያላቸውን ስታተስ አጠቃላይ የኑሮ ሁኔታቸውን ለማሳየት ለምሳሌ ያህል ምን ያህል ልጆች አሏቸው፣ ምን ያህል ሚስቶች አሏቸው፣ ሀብታሞች ናቸው የሚለውን በእንዲህ አይነት መልኩ ያንን የራሳቸውን ስታተስ ለማሳየት ሙሉ ሰውነታቸውን በእንደዚህ አይነት መልኩ በመቀባት ለማሳየት የሚሞክሩበት በአጠቃላይ የውበት መገለጫ ኤግዛክትሊ። ምስራቅ ኢትዮጵያ ላይ የኢትዮጵያ ሶማሌዎችም፣ አፋሮች፣ ሌሎች ብሔረሰቦችም ለመኖሪያ ዓላማነት የሚጠቀሙበት እንደምታዩት ከዛፍ ቅርንጫፍ ነው የተሰራው። ይሄ ለሳምፕል ነው። ዋናው ተለቅ ያለ ምናልባትም 2 ሜትር እና 2.5 ሜትር አካባቢ የሚሆን ቁመት ይኖረዋል። ከዛ ውጪ እንደምናየው ይሄን ምንጣፍ ከላይ ለማልበስ ወይም ከአቧራ ከተለያዩ ነገሮች ራሳቸውን ፕሮቴክት ለማድረግ የሚጠቀሙበት የቤት እቃቸውን እንደምናየው ከአካባቢያቸው በሚያገኟቸው ቆዳዎች፣ ሳሮች፣ ሰንበሌጦች እነዚህን የመሳሰሉ ነገሮች ያደርጋሉ። እንደምናውቀው ይሄ ኤሪያ በጣም ሞቃት ነው። እናም ከዚህ የአየር ሁኔታ ጋር ተያይዞ አንድ ቦታ ላይ ስቴብል ሆነው አይኖሩም። ሙቭ ማድረግ በሚፈልጉበት ወቅት የቤቱ እንዳለ አጠቃላይ እንትኑ ፈርሶ አሳስረው ግመሎቻቸው ላይ በማድረግ ወደ ሌላ ቦታ የሚሄዱበት ሁኔታዎች እንዳሉ እንረዳለን ማለት ነው። ከዚህ ውጭ እንግዲህ ይኸው ኢትዮጵያ በአብዛኛው ሃይላንድ አብዛኛው ሕዝብ ከፍተኛ ቦታ ላይ ነው የሚኖረው። እዚህ አካባቢ ስንኖር ደግሞ በጣም ቀዝቃዛ ነው። ወፈር ያለ ልብስ ያስፈልገናል። ያለፉት የኛ አያቶች አሁንም ድረስ ከጥጥ ልብስን በማዘጋጀት የምንለብስበት ሁኔታዎች እንዳሉ እንረዳለን። በአብዛኛው ወንዶች የሽመናውን ስራ፣ ሴቶች ደግሞ የመፍተሉን ስራ የምናያት ፋይናል ፕሮዳክቷ ልጅነትን አየን፣ ጎልማስነትን አይተናል። በስተመጨረሻም ሞትና ከሞት በኋላ የሚል አለ። ከሞትና ከሞት በኋላ ጋር ተያይዞ ስለ አንድ ብሔር እናያለን። ስለ ኮንሶ ማህበረሰብ ነው የምናየው። የኮንሶ ማህበረሰብ በሚገርም ሁኔታ በኢትዮጵያ ውስጥ ጠንካራ ከሚባሉት የኢትዮጵያ ብሔረሰቦች መካከል አንዱ ነው። በእርከን ስራው ይታወቃል። ከዛ ውጪ ግን በተለይም ከመቃብር ሐውልት ጋር ተያይዞ ራሳቸውን የሚገልጹበት መንገድ አለ። ለምሳሌ ያህል እዚህ የምናያቸው ነገሮች በአጠቃላይ የሟቹ ሰው ግቢ ውስጥ የሚቀመጡ ነገሮች ናቸው። ሟቹን ሰው ባጭሩ ዋና ዋና ታሪኩን ለማሳየት የሚሞክሩበት ይሄ ሟቹን ሰው ይወክላል። በግራና በቀኝ 2 ሚስቶች ስለነበሩት በእንዲህ አይነት መልኩ ያስቀምጣሉ። 3-4 ልጅ ካለው እንደዚህ በዛ ይቀመጣል። የገደላቸው ጠላቶቹ ካሉ እንደዚህ ይቀመጣል። የገደለው እንስሳ ካለ በእንዲህ አይነት መንገድ። ይሄ ደግሞ ዴይ ቱ ዴይ ለሚሰራው የተለያየ የእርሻ ስራ የሚጠቀምባቸው መሳሪያዎች ወይም እቃዎች ሊሆኑ ይችላሉ። እነዚህ ሁሉ ግቢ ውስጥ ነው የሚደረገው። አሁን ኮንሶ ብንሄድ ኤግዛክትሊ አባወራም ብቻ ሳይሆን ሰውየው ሂሮ ከሆነ ኦር ኮንሶ ውስጥ የአንድ ጎሳ መሪ ከሆነ በእንደዚህ አይነት መልኩ በማስቀመጥ የሟቹን ሰው ታሪክ
ለማሳየት የሚሞከርበት። እንግዲህ ይህን ካለም በኋላ አሁን ደግሞ ወደ ንጉሱና እንዲሁ ደግሞ የእቴጌ መነን የእሳቸው መኝታ ክፍል አለ። እሱን አንድ በአንድ ለማየት እንሞክራለን። አፄ ኃይለ ሥላሴ ከ1934 አንስቶ እስከ 60-61 እዚህ በኖሩበት ጊዜ ድረስ ይጠቀሙባቸው የነበሩ መኝታው፣ ስልኩ፣ እንደዚህ ደግሞ መስታወታቸው፣ እዛ ደግሞ በጣም አስገራሚ የሆነ ካዝና አለ። ውድ የሆኑ ማንም ሰው በቀላሉ ሊያገኝባቸው የማይፈልጉትን እቃዎች ለማስቀመጫ ዓላማነት የሚጠቀሙበት። አሁን ደግሞ ያለነው የንጉሱ ልብስ ማስቀመጫ፣ የተለያዩ ዩኒፎርሞቻቸው በተለይም ሲቪሊያንን ሲያገኙ ይሄ ሲቪሉን ማህበረሰብ የሚያናገሩበት፣ ወታደሩንና ደግሞ ትልልቅ ሰዎችን ሲያገኙ እንደገና ወደ ውጭ ሲሄዱ እነዚህን ለብሰው ስራ የሚያከናውኑበት ሁኔታዎች እንዳሉ እንረዳለን። እድለኞች ከሆኑ የኢትዮጵያ መሪዎች መካከል አንዱ ናቸው። ከ100 ሀገራት በላይ ጎብኝተዋል። ከነዚህ የተለያዩ ሀገራት ለእሳቸው በስጦታ መልክ የተሰጡ ጊፍቶች ከህንድ፣ ከጃፓን፣ ከጋና፣ ከአሜሪካን ሀገር 5 ቁጥር፣ ከጣሊያን 6 እና 7 ከራሻ። እቺ የሙዚቃ መሳሪያ ናት። በርማ ወይም አሁን ማያማር ከምትባል ሀገር በስጦታ ለእሳቸው የተበረከተ የተለያዩ ሀገራትን የሚወክሉ ይሄ እንደውም ያለንን ዲፕሎማሲያዊ ግንኙነትን ጭምር ታሪክ ኤግዛክትሊ ያው እንደምናውቀው ኢትዮጵያ ከድሮ ጀምሮ በተለይም በአፄ ኃይለ ሥላሴ ዘመን አስገራሚ የሆነ የውጭ ዲፕሎማቲክ ሪሌሽንሺፕ ነበረን። እነዚህ ከነዛ ሀገራት ለእሳቸው የተበረከቱ። ወደ መታጠቢያ ክፍላቸው ወይም ባኞ ቤት እንገባለን። በጣም ዝንጥ ያለ ነው። ይሄ ክፍል እንደገና ሪኮንስትራክት ተደርጓል በ1948። የመጀመሪያው እንግዲህ በፎቶም በምስልም አጋጣሚ ሆኖ ማየት አልቻልኩኝም። ይሄ ከዛ ከታደሰ በኋላ እስከ 1960 ድረስ ሲጠቀሙበት የነበረ እንደምናየው ባኞ በጣም አስገራሚ የሆነ አሁን ላይ ሪሊ የእውነት ቢፈለግ የትም በቀላሉ የማይገኝ እንደገና ሲንኩንም እዚህ በምናየው መንገድ ከፈረንሳይና ከጣሊያን እንደመጣ እምነበረዶ የሚነገርለት ሽንት ቤት መጠቀም ሲፈልጉ ይጠቀሙበት የነበረ እንደዚሁ ደግሞ መታጠብ ልክኛ በዘመኑ ሃይላንድ ኦር የሆነ ነገር ይዘን ለመታጠብ ዓላማ እንደምንጠቀም ሁሉ እሳቸውም ዘመናዊ የሆነ የመታጠቢያ ሲስተም ያለው ለመታጠቢያ ዓላማነት ይጠቀሙበት የነበረ። አሁን ያለነው የእቴጌ መነን መኝታ ክፍል ነው። እቴጌ መነን ከ1934 አንስቶ እስከ 60 ድረስ በዚህ ሲኖሩ ይሄ እሷ መኝታ ክፍል የነበረ ነው። ሩሙ ኤግዛክትሊ ዘመኑን የጠበቀ የሴቶች መኝታ ክፍል ምን መምሰል ይገባዋል የሚለውን ከነ ካርፔቱ ፒንክ ለሴቶች፣ ሰማያዊ ነው። የእሷ ደግሞ በእንዲህ አይነት መልኩ ሮዝ ሆኗል። ከዛ ውጪ መታጠቢያ ክፍሏንም ስናይ ተመሳሳይ የሆነ በጣም ዘመናዊ ነው። ኦሪጂናል ነው። እነውም ኦሪጂናልነቱን ከጠበቁ የሚዚየሙ ወይም የቤተ መንግስቱ አካል መካከል አንዱ የእሷ መታጠቢያ ክፍል ነው። ዘናጭ ነው። እንግዲህ እቴጌ ድልቅቅ ብላ በሚገባ በሚያምር ሁኔታ እዚህ የኖረችበት ሁኔታዎች እንዳሉ እንረዳለን። ኤግዛክትሊ አሁን ያለ ነው ይሄ የእሷ መኝታዋ የሚቀመጥበት ራስጌዋ ግርጌዋ እዛ አካባቢ ይሆናል። ነገር ግን ከመፈንቅለ መንግስቱ በኋላ አልጋው ከዚህ ተነስቶ ወደዛ ወደ ሁለተኛው ቤተ መንግስት እንደተወሰደ ይነገራል። ሌላው
ለአጼ ኃይለ ሥላሴ 6 ልጆችን ወልዳለች። 3 ሴት 3 ወንድ። አስገራሚ። አሁን የልጅ ልጆች በጣም ብዙ አሉ። ልጆቻቸው ኦልሬዲ ሞተዋል። በተለያየ የአውሮፓና የአሜሪካን ሀገራት እየኖሩ የሚኖሩበት ሁኔታዎች እንዳሉ እንረዳለን። በጣም የሚገርም ቆይታ አደረግን። በመጨረሻ ግን ይህንን ሙዚየም መጥተው መጎብኘት የሚፈልጉ ሰዎች ምንድነው ማሟላት ያለባቸው? ምንድነው የሚያስፈልገው ነገር? መቼ መጥተው ማየት ይችላሉ የሚለውን እናንሳና እናጠቃለን። ይሄ ሙዚየም ጀስት ለመጎብኘት ሰው መሆን ብቻ በቂ ነው። ከየትም መጥተው ይጎበኛሉ። ኢትዮጵያዊ ከሆኑ ልጆች 20 ብር፣ ትልልቅ ሰዎች እናት አባቶች እድሜያቸው ከ25 ከ30 ዓመት በላይ የሆኑ 40 ብር በመክፈል በዚህ ሙዚየም ውስጥ ያለውን እያንዳንዱን ነገር መጎብኘት የሚችሉበት ሁኔታዎች አሉ። ከሰኞ እስከ ሰኞ ሙዚየማችን ክፍት ነው። ከዓመት በዓል ውጭ ከውጭም ከተለያየ አቅጣጫም እየመጡ የሚጎበኙ ብዙ ጎብኚዎች አሉ። እናንተም ኢትዮጵያውያን ኑና ቤታችንን ወይም ሙዚየሙን ጎብኙ እላለሁ። በጣም የሚገርም ቆይታ አደረግን። በምናብ 50ና 60 ከዛም በላይ ዓመታችን ወደኋላ መለስ ብለን ንጉሱና ቤተሰቦቻቸው የሚኖሩበትን የነበረ ስፍራ ተመለከቱ። ሊደግሉ በጣም ጥሩ እና ደስ የሚሉ ነገሮችን አግኝቻለሁ። አብረውን ስለቆዩ ይህን የመሰለ ገለጻ ስላደረጉልን እጅግ አድርጌ አመሰግናለሁ። እኔም በጣም ነው አመሰግነው።